ጊዜው ደርሷል። ዛሬ እንግዲህ ኤአይን ተጠቅማችሁ ገንዘብ የምትሰሩባቸውን ወሳኝ 5 መንገዶች ነግራችኋለሁ። ቪዲዮ መጨረሻ ድረስ ከቆያችሁ ደግሞ ከ5 በላይ የሚሆኑ ተጨማሪ ቦነስ የሆኑ አማራጮች ነግራችኋለሁ። እንደምትመለከቱት ከሆነ ሰሞኑን በጣም በሚያስገርም የሚያስደነግጥ ሁኔታ ኤአይ የተቀያየረ መጥቷል። ታዲያ ኤአይ በዚህ መልክ ፍጥነት ያሳየ ከሆነ እኛ ደግሞ እንዴት ገንዘብ መስራት እንችላለን? ምን አይነት መንገዶች አሉ? ሌሎች ሰዎች በምን መልክ የተጠቀሙበት ነው የሚለውን እናያለን። ዩዝ ኬዝ መስጠት፣ ያ ማለት ኤአይን ምን ላይ ከተነው ምን አይነት ቫልዩ የምናገኝበት እንችላለን። የተወሰኑት መንገዶች እንግዲህ ትንሽ ወጪ የሚያስወጧችሁ ናቸው። ነገር ግን አብዛኞቹ መንገዶች በነፃ የምታገኙባቸው መንገዶች እነግራችኋለሁ። ኤአይን ተጠቅማችሁ ገንዘብ በነፃ የምታገኙበትን መንገድ። ስለዚህ እዚህ ቪዲዮ ላይ እስከ መጨረሻው እንድትከታተሉ ላይክ፣ ሰብስክራይብ እያደረጋችሁ ስራ ለሚፈልገው ለዛ ጓደኛችሁ እንድታጋሩለት። አሁን ደግሞ ትክክለኛው ኤአይን ተጠቅማችሁ መኒ ሜክ ማድረግ የምትችሉበት ሰዓት ነው። ምክንያቱም ዲጂታል ማርኬቲንግ የነበረ ጊዜ የምታስታውሱ ከሆነ እንደተጀመረ ብዙ ሰው አልገባውም፣ አልተረዳውም። ነገር ግን ብዙ ሰዎች ደግሞ ሲጠቀሙበት አሁን ዲጂታል ማርኬቲንግ ላይ እንገባለን የሚል ሀሳቦች ነበሩ። ስቲል አሁንም ዲጂታል ማርኬቲንግ የምትሰሩ ከሆነ እጅግ የሚጠቅም ነው። እኔም የምታውቁኝ ከሆነ ዲጂታል ኮንስትራክት የተሰኘ ዲጂታል ማርኬቲንግ ካምፓኒ አለኝ። እሱም ላይ ከአርቲፊሻል ኢንቴሊጀንስ ጋር የተያያዘ ሳራ የምትባለዋን ሞዴላችንን የማስተዋወቅበት ቪዲዮ ነው ይሄ። እንግዲህ ታዲያ ኤአይን በምን መልክ ተጠቅመን እኔ ለራሴ የምሰራቸውን ዩዝ ኬዞች ለክላይንቶች የማሳይበት ቪዲዮ ነው። ታዲያ ዲጂታል ማርኬቲንግ አሁንም እየተሰራ ነው፣ ወደፊትም የሚያስፈልግ ነገር ነው። ግን መጀመሪያ ላይ ብትጀምሩ ደግሞ ምን ያህል እንደሚጠቅማችሁ ሰክሰስፉል እንደምትሆኑ አስቡ። ኤአይ ማለት አሁን በዚህ ሰዓት ላይ ብትጀምሩት በቅርብ ዓመታት ውስጥ ስኬታማ የምትሆኑበት፣ ዩዝ ኬዞቹ የሚለዋወጡ ቢሆኑም ግን ስኬታማ የምትሆኑበት ነው። ስለዚህ ይሄ ቪዲዮ እጅግ ይጠቅማችኋል ብዬ ስለማስብ ነው። እዚህ ቻናል ላይ ከመጣችሁ ደግሞ እንደዚህ አይነት ቁም ነገሮች ህይወታችሁን የሚቀይሩ አዳዲስ ኢንሳይቶች የምታገኙበት ስለሆነ ሰብስክራይብ ብታደርጉ ይጠቅማችኋል ብዬ አስባለሁ። ጆኤል ተላርጊ ነኝ። ለማታውቁ ሰዎች የተለያዩ ቴክ ኮንቴንቶችን በዚህ ቻናል እንዲሁም በተለያዩ ማህበራዊ ድረገጾች ላይ የማቀርብላችሁ የኮምፒውተር ሳይንስ ምሩቅ የሆንኩ ዲጂታል ኮንስትራክት የተባለ የቴክኖሎጂ ካምፓኒ ያለኝ ሰው ነኝ። ስለዚህ ወደ ቪዲዮአችን ስለ ዲጂታል ኮንስትራክት የተወሰነ ነገር ልበላችሁ። ምክንያቱም ኤአይ ሞዴላችን ሳራ የተሰኘችዋን አስተዋውቃችኋለሁ። ይህንን ማድረግ እንግዲህ በዚህ ሰዓት ማንም ሰው ሊያደርገው የሚችለው ነገር ነው። ግን እኛ የሰራ ነው ደግሞ አሳያችሁና እናንተም ደግሞ በምን መልክ እንደምትጠቀሙት አሳያችኋል። ሳራ ላስተዋውቃችሁ። እዚህ ጋር እንደምትመለከቷት ሳራ እንግዲህ የዲጂታል ኮንስትራክት ብራንድ አምባሳደራችን ነች። እድሜዋ ከ25 እስከ 30 ነው የምትገመተው። በኤአይ ሙሉ በሙሉ ጀነሬት የተደረገች ነች። መልኳ እንግዲህ እንደምታዩት የአፍሪካን ሉክ እንዲኖራት ነው። ዜግነት የላትም፣ ኤአይ ነው ዜግነቷ። ታዲያ ለዲጂታል ኮንስትራክት እንደ ሞዴል አድርገን የመረጥናት ምክንያት ከሰኞ እስከ ዓርብ እንግዲህ ኢንስታግራም ላይ የተለያዩ ፖስቶችን እናደርጋለን። ሳራን ተጠቅመን በተለያዩ አውትፊት፣ በተለያየ አለባበስ የተለያዩ ቲፖችን ነው የምትሰጥልን ሳራ። ሪል ሞዴል ቢኖረን ልናደርግ የምንችለውን ነገር ነው። አሁን ግን ኤአይን ተጠቅመን ነው። ታዲያ ምንም ወጪ አላወጣንበትን ማለት አንችልም ሳራ ላይ። ምክንያቱም ሳራ ላይ የተጠቀምናቸው የተለያዩ ቱሎች አሉ። እሷን ጀነሬት ለማድረግ ካራክተሯ ኮንሲስተንት እንዲሆን ፕሮ ቨርዥኖች የቻት ጂፒቲ የፕላስ የተሰኘውን ቨርዥን ተጠቅመናል። በተጨማሪም ደግሞ ሶራ ኤአይ ላይ የተለያዩ ቪዲዮዎችን ሳራን ተጠቅመን ሰርተናል። አሁን ደግሞ እንግዲህ የሳራን ኮንሲስተንት ካራክተር ኦልሬዲ ካራክተሯን ዴቨሎፕ ስላደረግ ነው ወደ ቪኦ3 ሌሎች የቪዲዮ ሜኪንግ ቱሎች ላይ ወስደን እሷን ፎቶ የተለያየ ነገር እንድትሰራለን ማድረግ እንችላለን። የሚያስገርም ጊዜ ላይ ደርሰናል። ሳራ እንግዲህ የዲጂታል ኮንስትራክት ብራንድ አምባሳደር ነች፣ የኤአይ ማለት ነው። ስለዚህ እኛ ይህን ካረግን እናንተም በዚህ መልክ መጠቀም ትችላላችሁ። ዩዝ ኬዝ ማድረግ ትችላላችሁ። ለሞዴል እናወጣ የነበረውን ወጪ ቀንሶልናል። ሪል ሞዴል ቢኖረን ደግሞ እጅግ የተሻለ ነው። ምክንያቱም ሰውና ኤአይ ልናወዳድረው የማንችላቸው ነገሮች ናቸው። ሰው የሰውን ካራክተር አለ። ኤአይ ደግሞ እንግዲህ አርቲፊሻሊ ሰውን ለመምሰል የሚሆን የሚሰራ ነገር ነው። ታዲያ በዚህ ቪዲዮ ላይ እንግዲህ ዩዝ ኬዝ እኛ በምን ያህል ደረጃ እየተጠቀምነው እንደሆነ በዲጂታል ኮንስትራክት ላሳያችሁ ስለፈለግኩ ነው። ኤአይን ተጠቅማችሁ ደግሞ እናንተም ገንዘብ የምትሰሩባቸውን 5ቱን ወሳኝ መንገዶች ላጋራችሁ። ከዛ በፊት እንግዲህ ስለ ሳራም ይሁን ሀሳብ አስተያየታችሁን ኮመንት አስቀምጡልኝ። ካራክተሯ እንዴት ነች? ሌሎች ካራክተሮችም እንግዲህ ከሳራ ጋር የሚሳተፉ ያስፈልጉናል። የተለያዩ ቪዲዮዎችን፣ መልእክቶችን የሚያስተላልፉልን ማለት ነው። ሁሉ ጊዜ እንደዚህ አይነት ስቱዲዮ ላይኖረን ይችላል። ቪዲዮ መቅረጽ ላንችል እንችላለን። ካሜራማኖች ኢቭን ካሜራም ላይኖራችሁ ይችላል። ስለዚህ እንደ ሳራ አይነት ሰዎች በዚህ ጊዜ ይጠቅማቸዋል። ቤስት በምትሉት ሎኬሽን ላይ ሪያሊስቲክ የሆነ ፕሮምፕት ሰጥታችኋል። እንግዲህ ከሰው ጋር የሚቀራረብ ምስል ነው ያላት። ስለዚህ በቪዲዮ መልክ ደግሞ ብዙ ነገር ትሰራልናለች ብዬ አስባለሁ። ብዙ ሪሶርስም ሴቭ ታደርግልናል። የመጀመሪያው እንግዲህ ቲፓችን ኤአይ ኮንቴንት ክሪኤሽን ለብራንዶች ነው። እንግዲህ ዲጂታል ማርኬቲንግ እየሰራ ነበር እንደምታውቁት ላለፉት ዓመታት። ስለዚህ አሁን ደግሞ አርቲፊሻል ኢንተለጀንስ ተጠቅመን ለብራንዶች ኮንቴንት ክሪኤሽን መስራት ነው። የመጀመሪያው ገቢ የምታገኙበት ነገር እሱ። ኦልሬዲ ያሏችሁ ክላይንቶች ካሉ በዚህ መልክ ለክላይንታችሁ መስራት ትችላላችሁ ማለት ነው። ሳራን እንደ ምሳሌ የተጠቀምኳት ስለዚህ ነው። ታዲያ ኤአይ ኮንቴንት ክሪኤሽን ፎር ብራንድ ከየት አመጣሁ ካላችሁኝ የተለያዩ ፋይቨር፣ አፕወርክ እንዲሁም ሌሎች
ስራ ቦታዎች ላይ እንግዲህ ኦንላይን ላይ ስራ የምታገኙባቸው ቦታ ላይ ኢን ዲማንድ ከሚባሉ ወይም ደግሞ በተፈላጊነት ደረጃ ያሉ ስኪሎች አንደኛው ነው። በሰዓት $50 እስከ $100 ይከፈላቸዋል። ያን ተጠቅማችሁ ለብራንዶች ኮንቴንት የምትሰሩ ከሆነ ስለዚህ ነው ታዲያ ዲቴል ዘርዘር ማደርገው ከሆነ አንድ ብራንድ ለምሳሌ እንግዲህ አንድ የኛን ክላይንት የሄድፎን ቻርጀር እንዲሁም ፓወር ባንኮች የተለያዩ ኤሌክትሮኒክስ ፕሮዳክቶች አሉ። ታዲያ ጠና ያለ ሰውዬ ፎቶ ማንሳት ፈልጌ ነበር ሄድፎን እየተጠቀሙ እንዲሁም ሌሎች ፕሮዳክቶቻቸውን። ታዲያ ያንን ሰውዬ ፈልጌ ፎቶ ከማነሳው እስቲ በኤአይ ብንጠቀም ብለን ክላይንታችን ጋር ስናሳያቸው በእጅጉ ነው የወደዱት፣ በጣም ደስ ብሏቸዋል። ታዲያ ከጀርባ ደግሞ አንጋፋ ኢትዮጵያውያኖች ያሉበት ስዕል ያለበት ሴት ፈልጌ ነበር። ታዲያ ራሱን ሴት ሰራሁትና ጥላሁን ገሰሰንም ኢንክሉድ አድርገን በጣም በሚገርም ሁኔታ እንደዚህ አይነት ምስል አግኝቼ ነበር። ክላይንታችንን በእጅጉ ወደውታል። ኤአይን ተጠቅመን ለብራንዶች በዚህ መልክ ኮንቴንት እየሰራ እንገኛለን። ሁለተኛ ደግሞ የእኛን ብራንድ ከተመለከታችሁት ሳራን አስተዋውቂያችኋለሁ። ሳራን ተጠቅመን ፎቶ ብቻ ሳይሆን ቪዲዮዎችን፣ አስተማሪ ቪዲዮዎችን ስለ ዲጂታል ማርኬቲንግ ቲፖች፣ ስለ ኤአይ ቲፖች መስራት እንችላለን ማለት ነው። ያ እጅግ ፓወርፉል ነው። ቪዲዮ እንዴት እንሰራለን የሚለውን ደግሞ እሱንም ጣል አደርግላችኋለሁ። የተወሰኑ ቪዲዮ መስሪያ ቱሎች እንግዲህ እንደምትመለከቱት ጀሚናይ አለ፣ እንዲሁም ደግሞ የቻት ጂፒቲ ሶራ አለ። ጀሚናይ ፍሪ ነው። ቻት ጂፒቲ ላይ ደግሞ በፕላስ ካልሆነ ፍሪ አክሰስ ማግኘት አትችሉም። ስለዚህ ፍሪ ኦልተርኔቲቭ ከታች ማስቀምጣቸው ሊንኮች ላይ አስቀምጥላችኋለሁ ቪዲዮ ጀነሬት የምታደርጉባቸው። አሁን ግን ኮንሰፕቶቹን ኤአይን ተጠቅማችሁ ትክክለኛ ገንዘብ እንዴት ሜክ እንደምታደርጉ ነው። ስለዚህ ይሄኛውን መንገድ እንግዲህ ለእኔ ለካምፕኒ ገንዘብ ሜክ እያደረገልን ያለ መንገድ ነው። ሁለተኛውና ወሳኙ መንገድ ደግሞ እንግዲህ ከዚህ በፊትም እንዳልኳችሁ የኢንፍሉዌንሰር ማርኬት ወይም ደግሞ በዓለም ላይ ኢንፍሉዌንሰሮች በጣም ትልቅ ክሬተር ኢኮኖሚ ቢልድ እያደረጉ ነው። በገንዘብ ደረጃም ካየነው ኢትስ ቬሪ ሂውጅ። ያ ማለት ምንድነው? ኢንፍሉዌንሰር ማርኬቲንግ ያ ማለት እንግዲህ ጆኤል የቴክ ኢንፍሉዌንሰር ነው። ከ500,000 በላይ ፎሎወሮች ሰብስክራይበሮች አሉኝ። ስለዚህ ብራንዶች መጥተው እኔ ጋር ያስተዋውቃሉ። ስለዚህ ኢንፍሉዌንሰር ሁኑ ስላችሁ ነበር እንግዲህ ፍላጎት ያለው ሰው ማለት ነው። ሁለት አይነት ኢንፍሉዌንሰር የምትሆኑበት መንገድ አለ። አንደኛው እንግዲህ በሰው ነው። በራሳችሁ ፊታችሁን ሳታስገቡ ድምጻችሁን ብቻ ናቫል የተሰኘውን ፖድካስት ራሱ ዩቲዩብ ላይ ካያችሁ ድምፁ ብቻ ነው የሚታየው የሚሰማው፣ ግን ፖድካስት ነው የሚሰራው። በጣም የሚገርም መልእክት የሚያስተላልፍ ሰው ፌስለስ ነው የሚሰራው ማለት ፊቱን ሳያሳይ በድምፁ ነው። እንደኔ አይነት ኢንፍሉዌንሰሮች ደግሞ ፊቴን አሳይቼ የተለያዩ ፕሮሞሽኖችን እሰራለሁ። እንደ ኢንፍሉዌንሰር ደግሞ ኢንካም አገኛለሁ ማለት ነው። አሁን ግን ጊዜው ተቀየረ። ስለዚህ የዩቲዩብ ኦቶሜሽን በኤአይ መስራት ትችላላችሁ። ስለዚህ ዩቲዩብ እንደሚከፍል ታውቃላችሁ። በአድሴንስ በኩል በሚታይላችሁ ማስታወቂያ ቪዲዮ ስጭ ታዲያ ኤአይን ተጠቅማችሁ የተለያዩ ዩዝ ኬዞችን ሜክ ማድረግ ትችላላችሁ። ነገር ግን ሃይብሪድ የሆነ ሞዴሎች አሉ። እዚህ ቪዲዮ ላይ እንግዲህ የተወሰኑ ስሞችን ጠቅሳለሁ። ኤአይን ተጠቅመው በጣም አሪፍ ነገር ሲሰሩ የተመለከትኳቸውን። ከዛ ውስጥ እንግዲህ እሸቱ መለሰን መጥቀስ ትችላለሁ። ጋሽ እሸቱ የተሰኘውን በቅርቡ ለልጆች ያመጣው ቪዲዮ ላይ ኤአይን ተጠቅሞ እንግዲህ ብዙ ፕሮጀክቶችን ሰርቷል። ያ ማለት ከዚህ በፊት ራሱን ቪዲዮ ልስራው ቢል ኤአይ ባይኖር ኖሮ በርካታ ሚሊዮን ብሮችን የሚፈስበት የአኒሜሽን ስቱዲዮ ያስፈልገው ነበር፣ በርካታ ሰራተኞች። አሁን ግን የተወሰኑ ፕሮምፕቶችን በማስገባት በቀላሉ ኤአይን ተጠቅመው ዩዝ ኬዝ አርጎ ሃይብሪድ በሆነ መልኩ እሱ ኢንፍሉዌንሰር ነው። ታዲያ ኤአይን ተጠቅመው ደግሞ የተለያዩ ምስሎችን እንዲሁም ተማሪዎችን ያሁሉ ምን ያህል ብር ያወጣ እንደነበር አስቡት። የሚያጨበጭቡት ልጆች፣ የሚስቁት፣ የሚጫወቱት የተለያየ ቦታ ላይ። ስለዚህ በጣም በቀላሉ ከአንድ ላፕቶፕ ላይ መሰራት የሚችል ስራ ነው ማለት ነው። በዚህ መልክ ሃይብሪድ በሆነ መልክ ማድረግ ትችላላችሁ። ሌላኛው ደግሞ የዩቲዩብ አውቶሜሽን ነው። ሙሉ በሙሉ የእናንተ ፊት እንዲሁም ድምፅ ሳይገባ እንደ ሳራ አይነት የአርቲፊሻል ኢንተለጀንስ ሞዴልን በመጠቀም ቱቶሪያሎችን መስጠት ትችላላችሁ። ከዛ ቱቶሪያሎች ውስጥ እንግዲህ ትምህርት ባለፈውም አንድ የሰጠኋችሁ ምሳሌ ነበር የሚገራርም። አሁን ለምሳሌ ማትሪክ ሚኒስትሪ የሚደርስ ከሆነ ተማሪዎችን ለሚኒስትሪ ለማትሪክ የሚያዘጋጅ በትክክል ኮርስ አውትላይን አዘጋጅታችሁ ዲቴይል ትምህርቱን አዘጋጅታችሁ ቱቶሪያል የሚሰጥ በተለያየ ቋንቋ የሆነ የዩቲዩብ ቻናል ብትከፍቱ እዛ ዩቲዩብ ቻናል ላይ ደግሞ አርቲፊሻል ኢንተለጀንሶች እንደ ሳራ አይነት ሰዎች አስተማሪ ቢሆኑ በርካታ ገንዘቦችን ማግኘት ትችላላችሁ፣ ፊታችሁን ሳታሳዩ ማለት ነው። ታዲያ ዩቲዩብ ላይ ገንዘብ ለመስራት በመጀመሪያ የዩቲዩብ ጋይድላይኖችን ማወቅ ይኖርባችኋል። ዩቲዩብ የሚከፍለኝ ምን ሲሆን ነው? ለምሳሌ ሙሉ በሙሉ የልጆች ወይም ኪድስ ሲሆን በእጅጉ ገንዘብ የምታገኙበት መንገድ ይቀንሳል፣ ኦልሞስት የለውም ማለት ነው። ዩቲዩብ ገንዘብ የሚከፍላችሁ ከሆነ እችን የአረንጓዴ ገንዘብ በተን ታያላችሁ ቪዲዮችሁ ላይ። ገንዘብ የማይከፍልበት ወይም ሞኔታይዝ ያልሆነ ከሆነ ደግሞ ምንም የገንዘብ ምልክቱ አይለችም። ደግሞ ኮፒራይትም ስትራይክ ካላችሁ ደግሞ ቀይ ይሆናል የዶላር ምልክቷ። የልጆች ቪዲዮ የምትጭኑ ከሆነ ደግሞ ቢጫ ይሆናል። ያ ማለት ገንዘብ የልጆች ላይ አይሰሩም። ስለዚህ ኢንተርናሊ በራሳችሁ ስፖንሰር ተቀብላችሁ የምትሰሩበት መንገድ። ከዚህ ሁለተኛው መንገድ የዩቲዩብ ኦቶሜሽን አርቲፊሻል ኢንተለጀንስን ተጠቅማችሁ የምትሰሩበት ነው።
እጅግ የሚያስገርም ጊዜ ላይ ደርሰናል። እንግዲህ እንደ ሀገር ኢትዮጵያ ውስጥ ሆናችሁ ሌላ ሀገር ላይ ሰዎች አክሰስ የሚያደርጓቸውን ቴክኖሎጂዎች ተጠቅማችሁ ገንዘብ መስራት ትችላላችሁ። ግን እኛ ሀገር ላይ ደግሞ ስንመለከተው እንግዲህ እኔ እዚህ ኢንዱስትሪ ውስጥ አለው ከኢትዮጵያ ሆኜ ነው እየሰራ ያለሁት። ስለዚህ ለኤአይ ሰዎች መጥተው እናንተ ላይ ኢንቨስት አድርገው በዚህ ስሩልን ሊሉ ይችላሉ ወይ ካላችሁ ሁለት መልስ ልስጣችሁ። የመጀመሪያው አዎ በደንብ። እንግዲህ ስለ ኤአይ የተለያዩ ቪዲዮዎችን እንዲሁም የተለያዩ አኒሜሽኖችን ሰርተን ከለቀቅም በኋላ በርካታ አርቲስቶች፣ በጣም ትላልቅ ባለሙያዎች በኤአይ ቪዲዮ ከኔ ካምፓኒ ጋር ስራዎች እንድንሰራ ኦፈሮች እየመጡልኝ ነው። ቪዲዮን ብዙ ሰው እንኳን አያዩም ብል የሚያዩት ሰዎች ውስጥ ያንን አይተው ለእንደዚህ ስራ እንፈልጋለን የተባልኳቸዋል። ስለዚህ ይሄ ትልቅ ማሳያ ነው። እንግዲህ ለእኔ ጠቀመኝ ነው ለእናንተ እያጋራኋቸው ያለሁት እጅግ ጠቃሚ ነው ብዬ ስለማስብ። ሁለተኛው ደግሞ ኢትዮጵያ ውስጥ ስለሆናችሁ ኢትዮጵያ ውስጥ ብቻ ማን ነው የሚገድባችሁ? እስቲ ንገሩ። እንደ አፕወርክ እንደ ፋይቨር አይነት ፕላትፎርሞች እያሉ ኢትዮጵያ ውስጥ ልትሆኑ ትችላላችሁ። ፕሬዘንሳችሁ እዚህ ሊሆን ይችላል፣ ግን ስራዎቻችሁን ኢንተርናሽናል ማርኬት ፕሌሶች ላይ ማውጣት ትችላላችሁ። ስለዚህ የምላችሁ ነገሮች በኢትዮጵያ ብቻ አይገደቡ። ሌላኛው ሶስተኛው ደግሞ እዚሁ ከዩቲዩብ ሳንወጣ፣ ምክንያቱም ዩቲዩብ እንግዲህ ኦንላይን ፕላትፎርም ሆኖ በእጅጉ ደግሞ በርካታ ገንዘቦችን ለክሬተሮቹ ዩቲዩብ እንግዲህ ያለው ክሬተሮቹ ሲኖሩ ዩቲዩብ ብቻውን ኮንቴንት ክሬት ከማያደርግ ሰው ጋር ምንም አይሰራም። ምክንያቱም ዩቲዩብ ላይ ስትገቡ የዛሬ 10 ዓመት የዛሬ 5 ዓመት ቪዲዮ ሳይሆን አፕቱዴት የሆነ ቪዲዮ ነው ብዙ ጊዜ አዳዲስ የምትመለከቱ፣ ቆየት ያሉትንም መመልከት ትችላላችሁ። ስለዚህ ኤቭሪዴይ ዩቲዩብ ላይ አዲስ ቪዲዮ እንዲጫን ይፈልጋል። ስለዚህ ሰዎች ምን አይነት ቪዲዮ ይመለከታሉ ብዬ ነበር። ለዩቲዩብ አውቶሜሽንስ ቅድም የሰጧቸው አይነት የ12ኛ ክፍል 10ኛ ክፍል አሁን ቀርቷል ይመስለኛል የ12ኛ ክፍል እንዲሁም ኬሚስትሪ የሚያዘጋጁ ኤዱኬሽናል ኮንቴንቶችን አንድ ነግሬያችሁ ነበር። በተጨማሪ ደግሞ የሎፋይ ቻናሎችን ክሬት ማድረግ ትችላላችሁ። የሎፋይ ቻናሎች ማለት ለረጅም ሰዓት የሚሆኑ ሙዚቃዎች ናቸው። ስለዚህ እነዛ ሙዚቃዎች ደግሞ በኤአይ ሙዚቃ ጀነሬት ማድረግ ትችላላችሁ። ቱሎቹንም ለኤአይ ሙዚክ የሚሆኑ ካፕሽን ላይ አስቀምጥላችኋለሁ። እንዲሁም ቴሌግራም ቻናል ላይ እንደዚህ አይነት ጠቃሚ ነገሮች አስቀምጣለሁ። ታዲያ የሎፋይ ሚውዚክ ክሬት ማድረግ ትችላላችሁ ማለት ነው። ከቨሮች፣ ታምኔሎች እንዲሁም ሙዚቃውን ጨምሮ አዘጋጅታችሁ በመቀጠል ቪዥዋል ቻናሎች የተለያዩ ቲፖችን የምትሰጡባቸው ቪዥዋል ቻናሎችን ክሬት ማድረግ ትችላላችሁ በዩቲዩብ ኦቶሜሽን አማካኝነት። ስለዚህ ዩቲዩብ ኦቶሜሽን ላይ እንግዲህ አሁን ፌስለስ እና ፌስ ያላቸው አሉ። ሶ ኤአዩ አቫታር የሆነ በቃ ፌስ ያለው ከሆነ ቅድም እንደ ሳራ አይነት ሰዎችን ተጠቅማችሁ ነው። ታዲያ ኤአዩ ደግሞ ምንም ፌስ የሌለው ከሆነ ሎፋይ ቻናሎች፣ የተለያዩ ብሬን ሚውዚክ ያላቸው እንግዲህ በጣም የሚገርም ሳቲስፋክሽን የሚሰጡ ቪዲዮዎችን ክሬት ማድረግ ትችላላችሁ ዩቲዩብ ላይ። ዩቲዩብም እንግዲህ ሞኔታይዝ ያደርጋችኋል። በጣም ብዙ አከራካሪ ነጥብ አለው። ኤአይ ቻናሎች ሞኔታይዝ ይሆናሉ ወይስ አይሆንም? የዩቲዩብ ጋይድላይኖችን አሟልታችሁ ኮፒራይት ፍሪ የሆኑ ስራዎችን የምትሰሩ ከሆነ ሞኔታይዝ ይሆናሉ። ምንም ጥርጥር የለውም። እኔም እየሰራሁት ያለው ነገር ስለሆነ ላጋራችሁ ፈልጌ ነው። ሌላኛው ደግሞ በጣም ኢንዲማንድ የሆነ ስኪል የተመለከትኩት የኤአይ ቻት ቦቶችን መገንባት ነው። የኤአይ ቻት ቦቶች ማለት ከዚህ በፊት የነበሩ ቻት ቦቶች እንግዲህ ሪፕላይ የሚያደርጉልን ሜሴጆች አሉ። ይሄ እንግዲህ ከፋይቨር ከአፕወርክ ላይ በሰራሁት ሪሰርች መሰረት ኤአይ ላይ በጣም ከሚፈለጉ ነገሮች ውስጥ አንደኛው ኢንዲማንድ ስኪሎች ሲጠይቀው የኤአይ ቻት ቦቶች ኤአይ ኤጀንቶችን ዴቨሎፕ ማድረግ ነው። እንግዲህ ከፍተኛ ክፍያ ያለው ስራ። ታዲያ ኤአይ ቻት ቦት ምን ማለት ነው ካላችሁኝ፣ በመጀመሪያ እንግዲህ የካምፓኒያችሁን ዳታቤዝ ሙሉ በሙሉ እንዲያጠና ታደርጉታላችሁ። ወይም ለምትሰሩለት ሰው ያ ካምፓኒ ምን ይሰራል፣ ማነው የካምፓኒ ባለቤት፣ ምን ሰርቪስ አለው። ኦንላይን ሰብስክሪፕሽን ከሆነ ሰዎች እንግዲህ ከከፈሉ በኋላ የሆነ አክሰስ ያገኛሉ። ስለዚህ ቻት ቦቱ ላይ እነዛን ሁሉ እውቀት ትሰጡትና ኦን ቢሃፍ ኦፍ ሰምዋን 24 ሰዓት ሙሉ ለከስተመሮቻችሁ ኮመንት ሪፕላይ የሚያደርጉላችሁ፣ ለከስተመሮቻችሁ ሙሉ አዋርተዋቸው ትክክለኛ አክሽነብል ዩዝ ኬዝ የሚሰጧችሁ አሜዚንግ ነገሮች ናቸው ኤአይ ቻት ቦቶች። እንዲሁም ደግሞ ኤአይ ኤጀንቶችም አሉ። ከዚህም አድቫንስድ የሆኑ ኤአይ ኤጀንቶች እንግዲህ ትሪገር ተደራርገው የተለያዩ ስራዎችን መስራት የሚችሉ ናቸው። ለምሳሌ ቻት ቦቱ ላይ ያለውን አንድ አክሽን ወስዶ ለምሳሌ ያ ሰውዬ ለእናንተ የሆነ ነገር ሰብስክራይብ ማድረግ ከፈለገ ቀጥታ የእሱን ይወስድና ሰብስክራይብ ማድረግ ፈልጓል ይላል። አክሽን የሚሰጠው ኤአይ ኤጀንቱ ደግሞ ሰብስክራይብ ለማድረግ ክፍያ እንዲፈጽም ይጠይቀዋል። ክፍያ ከፈጸመ በኋላ አንደኛው ኤጀንት ወደ ሌላኛው ያስተላልፋል። በመቀጠል ክፍያ ከከፈለ በኋላ ከፔይወሉ በቃ ማግኘት ያለበትን ነገር የከፈለበትን ነገር እንዲሰጠው ያደርጋል። በመቀጠል የከፈለው ሰውዬ ደግሞ በቃ እንዲህ እያለ ይቀጥላል ቼኑ ማለት ነው። ይሄ ከዚህ በፊት ኦቶሜት የሚደረገው በተለያዩ ኮዲንግ ስኪሎች ነው። እዚህም ላይ እንግዲህ ኤንኤቲኤም የተሰኘ የኤአይ ኤጀንቶች መስሪያ ቱሎች አሉ። እዚህ ላይ ዲቴል መግባት አልፈልግም ስለ ኤአይ ኤጀንቶች፣ ግን የኤአይ ኦቶሜሽኖችን በዚህ መልክ ቻትቦቶችና ኤአይ ኤጀንቶችን እየሰራችሁ ገንዘብ ሜክ ማድረግ ትችላላችሁ። ከእናንተ የሚጠበቀው ኤአይ ኤጀንት እና ኤአይ ቻትቦት ብላችሁ ዩቲዩብ ላይ ሰርች በማድረግ ነፃ ኮርሶችን በማግኘት እነዚህን ኢንዲማንድ ስኪሎች እንድታገኙ። በዚህ ቪዲዮ ላይ በእርግጠኝነት እንግዲህ ፎከስ አድርጋችሁ ኤአይ ላይ አሁን ጃምፖል የምታደርጉ ከሆነ በቅርብ ጊዜ ውስጥ እንደምትለወጡ ውጤታማ እንደምትሆነው እርግጠኛ። ምክንያቱም እኔ ይህንን ቪዲዮ ስሰራ በዋነኝነት ያሰብኩት ኢትዮጵያ ውስጥ
በርካታ ሰዎች ኢንተርኔትና ላፕቶፕ ወይም ስልክ ኖሯቸው ግን ምን አይነት ስራ እንዴት እናድርግ የሚል አይነት አይዲያ ካላችሁ በትክክል ይህን ቪዲዮ ከተመለከታችሁት አሁን ላይ ጃምፖን ብታረጉ ውጤት የሚያስገኝላችሁ ስራ ነው። እንግዲህ እኔ ኮምፒውተር ሳይንስ ተምሬያለሁ ብያችኋለሁ። ለረጅም ዓመት ኮዲንግ ሰርቻለሁ። የተለያዩ ዌብሳይቶችን ዴቨሎፕ አድርገናል። ነገር ግን ከዛ በአንጻራዊነት ስመለከተው ይሄ በእጅጉ ቀላል ነው። በጣም ከባድ ኮዲንግ የሚጠበቅባችሁ ነገር አይደለም። ኢቭን ኤአይ ኤጀንቶችን ቢውልድ ስታደርጉ ያለ ኮዲንግ እውቀት መስራት ትችላላችሁ። አስቡት። ከጥቂት ጊዜ በኋላ ግን ሁሉም ሰው እዚህ ነገር ላይ ጃምፖን ያደርጋል። ሳቹሬት ያደርጋል ማርኬቱ ማለት ነው፣ ከዚህ በፊት እንደነበሩት ትሬንዶች። ኤአይም ኢቮልቭ እያደረገ ደግሞ ኔክስት ይር ምን አይነት ነገር ሊመጣ እናቅም። አሁን ትክክለኛው ሰዓት ነው ይህን ቪዲዮ በምትመለከቱ ሰዓት እንድትጀምሩ። ሌላኛው ደግሞ ኤአይ ጀነሬትድ የሆኑ ኢቡኮች እና ኮርሶችን የምትሸጡበት መንገድ ነው። ኤአይን ተጠቅማችሁ ገንዘብ የምትሰሩ። እንዳልኳችሁ ይህን ቪዲዮ እያያችሁ ያላችሁ ሰዎች ኢትዮጵያ ውስጥም ከኢትዮጵያም ውጭ ልትሆኑ ትችላላችሁ። ኢትዮጵያ ውስጥ ከሆናችሁ ደግሞ ከየት እስቲ እያያችሁት እንደሆነ ማወቅ ፈልጋለሁ። ይህን ቪዲዮ እየቀረጽኩላችሁ ያለው አዲስ አበባ ከሚገኘው ስቱዲዮችን ነው። ታዲያ ይህን ቪዲዮ ስትመለከቱ የምትሰሯቸው ስራዎች ለኢትዮጵያ ገበያ ብቻ አይደለም። ኢትዮጵያ ውስጥ ሆናችሁ ኢንተርናሽናል ማርኬቱን አክሰስ ማድረግ የምትችሉበት ጊዜ ላይ ነው ያለው። እንግዲህ በምን ካላችሁ ቅድምም ጠቅሼዋለሁ፣ የተለያዩ ኦንላይን ፕላትፎርሞች አሉ። ከዛ ውጭ እንደ ሊንክድኢን አይነት ፕላትፎርሞች አሉ። ስለዚህ እሱንም ስትራቴጂ እንድሰራላችሁ ከፈለጋችሁ ደግሞ እንዴት ስራ ከኢትዮጵያ ውጭ ማግኘት እንደምትችሉ እንግዲህ ኮመንት ላይ አስቀምጡልኝ። ቪዲዮ ዲቴል መስራት እንችላለን። ታዲያ ቀጣይ የሚሆነው የኤአይ ጀነሬትድ ቡኮችን፣ ኢቦኮችን እና ኮርሶችን መስራት ነው። ከዛ ውስጥ እንግዲህ ኢትዮጵያ ውስጥ እንኳን ከሆናችሁ ፕሪንታብል ስራ ልስራ ብትሉ በጣም በሚያስገርም ሁኔታ ኤአይ ጀነሬትድ የሆኑ ስቶሪ ቡኮችን ለልጆች መስራት ይቻላል። የፕሪንቲንግ ግን ሌላ ኮስት ነው። ስቶሪ ቡኮችን ዲጂታል በሆነ መንገድ የምትሸጡባቸው መንገዶች መስራት ይቻላል። በመቀጠልም ደግሞ ከዛም ውጭ ከስቶሪ ቡኮች በተጨማሪ ትክክለኛ የሆኑ ቱቶሪያሎችን፣ አጋዥ መጽሐፎችን ኤአይ አግዟችሁ የራሳችሁን ኮርስ አውትላይን አውጥታችሁ መሸጥ ትችላላችሁ። ሌላ ሀገር ላይ ኢቡኮች በጣም ይሸጣሉ። ልክ እንደ ማኑዋል ናቸው። የሆነ ነገር ላይ ማወቅ ከተፈለገ ኢንዲማንድ የሆኑ ስኪሎች ላይ ለምሳሌ እንግዲህ ኢትዮጵያ ውስጥ ሆናችሁ ቀላል አይዲያ የብድር አክሰስ ማግኘት የምትችሉ ከሆነ ስለ ብድር የምታውቁ ከሆነ እንዴት መበደር ይቻላል፣ ምን ያስፈልጋል፣ ኢቡክ አዘጋጅታችሁ እነዛን ኢቡኮች መሸጥ ብትችሉ በጣም ቪዥዋል በሆነ መልክ ኤአይ ቢያግዛችሁ በአጭር ጊዜ ትጨርሱታላችሁ። ኦንላይን መሸጥ ትችላላችሁ። እኔ መኪና ለመግዛት ወይም ቤት ለመግዛት መበደር ከፈለግኩ ያንን ኢቡክ ማየት ይኖርብኛል። ኢቡኩ ላይ ደግሞ የዩቲዩብ ቪዲዮ ማታች ማድረግ ትችላላችሁ በኪዋር ኮድ። ታዲያ ያንን ተጠቅማችሁ በዩቲዩብም መኒ ሜክ ማድረግ ትችላላችሁ። ማንበብም ለሚፈልግ ሰው ያን ስቴፕ ትሰጡታላችሁ። ጠበቃዎች እንግዲህ በአማርኛ በጣም ብዙ አርቲክሎች መጻፍ ትችላላችሁ። ብቻ ኢቡኮችን መሸጥ የምትችሉበት ኦፕሽን መጥቷል ማለት ነው ዩዚንግ ቴሌግራም እንዲሁም ሌሎች። ከዛ ውጭ ደግሞ ኮርሶችንም በዚህ መልኩ አዘጋጅታችሁ መሸጥ ትችላላችሁ ኢንዲማንድ የሆኑ ስኪሎች ላይ። ለምሳሌ እንግዲህ አሁን የሰራሁላችሁ ቪዲዮ በኢቡክ መልክ አድርጌ 5 በኤአይ ገንዘብ የምትሰሩባቸውን መንገዶች በሚል ስቴፕ ባይ ስቴፕ። አሁን ለምሳሌ ቅድም እንዳልኳችሁ ኤአይ ኤጀንቶች ስትሰሩ በጣም ብዙ ቱሎች አሉ። እኔ የምጠቀመው ኤን8ኤን የተሰኘ ቱል ነው። ለምሳሌ የኤን8ኤንን አጠቃቀም ይዤ ስቴፕ 1 ስቴፕ ቀጥሎ እንዴት ታደርጋላችሁ። እዛ ላይ ደግሞ ቪዲዮ ጋይዳንስ የሚፈልግ ከሆነ ኪዋር ኮድ አስገብቼ ወደ ዩቲዩብ እየወሰድኳችሁ ያንን ኢቡክ መሸጥ እችላለሁ ማለት ነው። ነገር ግን ማርኬታችሁን አሁንም ኢትዮጵያ ላይ ብቻ ታደርጉ። ኒሻችሁን ዲሳይድ በማድረግ ከኢትዮጵያ ውጭ ከሆነ ኦንላይን ላይ ከሆነ በማየት እነዚህን ኢቡኮች መሸጥ ትችላላችሁ። ለዛሬ ያስኩላችሁ 5 ኤአይን ተጠቅማችሁ ገንዘብ መስራት የምትችሉባቸው መንገዶች እነዚህ ናቸው። ኢንዲማንድ ስኪል ማለት አሁን በእጅጉ እየተፈለገ ያለ ስኪል። ታዲያ ከዛ ውስጥ ኤአይ ነው። ኤአይን ደግሞ ክላሲፋይ ስናደርጋቸው በዚህ መልክ የቴክስት ቱ ቴክስት አለ። እንግዲህ በጽሁፍ የተለያዩ ኢሜሎችን፣ ጽሁፎችን እንዲያዘጋጅ የምናደርግበት ቴክስት ቱ ኢሜጅ አለ። ከጽሁፍ ወደ ፎቶ የምንቀይርበት። ከዛ ደግሞ ኢሜጅ ቱ ቪዲዮ አለ። አሁን ቪዲዮ ራሱ በእጅጉ አድቫንስድ እየሆነ የመጣበት ጊዜ ነው ያለ ነው። ቪኦ3ን እንደ ምሳሌ ተመልክተናል። እስቲ የተወሰኑ በቪኦ3 የተሰሩ ቪዲዮዎች ራሱ ላስመልክታችሁ። ራስሽ የምታውቂው አንድ ነገር ንገሪኝ። እኔ ኤአይ መሆኔን አውቃለሁ። ብዙ ሰዎች እኔ እውነተኛ ሰው እንደሆነ ያስባሉ። እንደዛ ብለው ካሰቡ እንግዲህ ተሳስተዋል። ጥበብ ከእድሜ አትመጣም። ይቅርታ፣ እንዲህ አይነቱን ነገር በኢትዮጵያ እንዳትመኙ ብዬ እመክራችኋለሁ። ሰው የሰራው የሚመስል ነገር ነው። ነገር ግን ሙሉ በሙሉ ኤአይ ጀነሬትድ የተደረጉ ናቸው። ስለ ቪኦ3 ካላያችሁ ራሱ ከላይ ቪዲዮ አስቀምጥላችኋለሁ ገብታችሁ እንድትመለከቱ ሰጀስት አደርጋችኋለሁ ምን ያህል ሾኪንግ እንደሆነ። ነገር ግን ቪኦ3ን አክሰስ ለማድረግ የገንዘብ ክፍያዎች ከ$149 አካባቢ እንዲሁም 1 ወር በኋላ ደግሞ የሚጨምር ክፍያ አላቸው። ቪኦ3ን እንድትሞክሩት ሰጀስት አደርጋለሁ አቅሙ ያላችሁ ሰዎች። ከሌላችሁ ደግሞ የተለያዩ ፍሪ አማራጮችን በብሎግ ፖስት መሰረት በጽሁፍ አድርጌ እዚህ ካፕሽን ላይም እንዲሁም ቴሌግራም ላይም የማስቀምጥላችሁ
ይሆናል። ሌላኛው ደግሞ እንደ ቦነስ ኤአይን ተጠቅመን ምን መስራት እንችላለን ካላችሁ የቴክስት ቱ ኢሜጅ ፕሮምፕቶችን በመጠቀም ኤአይ አርቶችን መስራት እንችላለን። የተለያዩ ዲጂታል ፕሪንት የምትሰሩ ሰዎች እንግዲህ ኢሜጆችን በኤአይ ከሰዎች በጣም የሚያስገርም አይነት ኢሜጆችን፣ ዎል አርቶችን፣ ፍሬም የሚደረጉ ነገሮችን ኤአይ አርት መጠቀም ትችላላችሁ። ሎጎ ዲዛይን፣ የተለያዩ ሎጎ ኢንስፓይሬሽኖች እንዲሁም ደግሞ እኛ ሀገር ላይ የሀበሻ ቀሚሶችን ዲዛይን የምታደርጉ ሰዎች በቃ ሄዴክ የሆነባችሁ ምን አይነት ዲዛይን ላምጣ፣ እንዴት ላምጣ፣ 100 ዲዛይን በቀን ማውጣት ትችላላችሁ። እናንተ አቅማችሁ ካላችሁ ከዛም በላይ ትችላላችሁ። እና ኤአይን ተጠቅማችሁ የልብስ ዲዛይን የምትሰሩ ሰዎች የተለያዩ ዲዛይኖችን ጀነሬት ማድረግ ትችላላችሁ። እንግዲህ ከሰፊው ጋር ሊሰፋው በሚችለው መልኩ ደግሞ ሰዎች ላይ ያስሞከራችሁ ተመልክቼ ነው። ባይ ዘ ዌይ ኤአይን ተጠቅመው እንግዲህ አንድ ኢቨንት ነበረ አንድ ቦታ ላይ በኤአይ ጀነሬት የተደረገ ዲዛይን አንድ ልጅ ፖስት አድርጋ ነበር። ሌላ ልጅ ደግሞ እሱን ሰርታ ለራሷ ለብሰው ነበር እና ተመልክቼ በጣም ገረመኝ። ኤአይ ዲዛይኖችን በዚህ መልክ እንግዲህ ሪል መሆን ይችላሉ ማለት ነው። እና እንዲሁም ኤአይን ተጠቅማችሁ ደግሞ የተለያዩ ማይክሮሳስ ቱሎች፣ ሶፍትዌር አስ ሰርቪስ የሚሰጡ ቱሎችን ቢልድ ማድረግ ትችላላችሁ። ከዛም በተጨማሪ አፕሊኬሽኖች አሁን ላይ እንግዲህ ሎኮድ፣ ኖኮድ እንዲሁም ሙሉ በሙሉ ኮድ የሚደረጉ ቱሎች አሉ፣ ክሬት የምታደርጉባቸው የተለያዩ አፕሊኬሽኖችን። ኖኮድ ደግሞ ምንም አይነት ቱል ሳትጠቀሙ ቢልድ የምታደርጉበት ፕላትፎርም ነው። በጣም የሚያስገርም ነው። ኤአይን ስትጠቀሙ ዩ ኒድ ቱ ዩዝ ብዙ ቱሎችን። አሁን ቻት ጂፒቲ ብቻ ተጠቅማችሁ ላይሆን ይችላል። ምክንያቱም ቻት ጂፒቲ ጥሩ ነገር እንዳለው ሁሉ አሁን ለምሳሌ ቻት ጂፒቲ ሶራ የተሰኘ ቪዲዮ ጀነሬት የሚያደርግበት አለው። ቻት ጂፒቲ በራሱ ደግሞ የተለያዩ ቨርዥኖች አሉት፣ ሚኒዎች አሉት፣ ብቻ ብዙ ኢንጂኖች አሉት ቻት ጂፒቲ ጎበዝ የሆነባቸው። ታዲያ ቪዲዮ ብትሉኝ በዚህ ሰዓት አሁን ቪዲዮ በምሰራበት ሰዓት የጉግል ቪኦ 3 ቶፕ ሆኗል። ታዲያ ቻት ጂፒቲ ላይ ፕሮምፕት ኢንጂነሪንግ መጠቀም ትችላላችሁ። ኢሜጆች ቤስት የሚያወጣ ደግሞ እንደ ሊዮናርዶ አይነት አሉ። ብዙ የኤአይ ቱሎችን ሚክስ ኮምባይን እያደረጋችሁ ከአንዱ የምትፈልጉትን ቤስት ነገር አውጥታችሁ ሌላኛው ነው። ታዲያ ነፃ ያልሆነባቸው ብዙ ነገሮች አሉ። ፍሬዎቹ አሁን ቻት ጂፒቲ ላይ ብንመለከት የሚገራረም ኢሜጆች ያወጣልናል። ነገር ግን በቀን ጀነሬት የምናደርገው ኢሜጅ እጅግ ውስን ነው። ነገር ግን ሌሎች አፕሊኬሽኖች ላይም ደግሞ ከተመለከትን በነፃ የሚሰጡናል ኦልተርኔቲቮች እንድታዩም ሰጀስት አደርጋችኋለሁ። ቴሌግራም ቻናል እንግዲህ ቶሎ ተከታተሉ። አዳዲስ ነገሮች አፕዴት አደርጋለሁ። ዩዘር ኔሙን እዚህ ላይ አስቀምጥላችኋለሁ። እናንተም ደግሞ ኮሚኒቲያችን ላይ ለደቂቃ ምሻ የሚሆኑ የተለያዩ ሀሳቦች እንድታነሱ እንዲሁም አዳዲስ ነገሮች ሲኖር አፕዴት አድርጉ። ይሄ ቪዲዮ እንግዲህ እስከዚህ ሰዓት ድረስ ከተመለከታችሁት በጣም አፕሪሺየት አደርጋለሁ። ይጠቅመዋል ለምትሉት ሰው ሼር እንደምታደርጉ እርግጠኛ ነኝ። ይሄ ቪዲዮ ደግሞ በርካቶች ጋር እንዲደርስ ብዙዎች ውጤታማ ስኬታማ እንዲሆኑ ላይክ እያደረግን ሰብስክራይብ አድርጋችሁ ቀጣይ እንግዲህ የቪኦ 3 የሰራሁት አሜዚንግ ቪዲዮ አለ፣ እሱ እንድትመለከቱት ሰጀስት አደርጋችኋለሁ። ይመቻችሁ።